ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። ቪዲዮአችን ደግሞ እንግሊዘኛን ለማንበብ የግድ ማወቅ ያለብን ነገር ምንድነው የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ምንድነው ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ቃላቶች ወይም ደግሞ ወርዶች በኤ እና በኤን ነው የሚጀምሩ። ኤኤን መጀመሪያ ላይ ከቃላት መጀመሪያ ላይ ሲመጣ እንዴት ይነበባል፣ ምን አይነት ትርጉም አለው፣ ምን አይነት ድምፅ አለው የሚለውን በዚህ ቪዲዮ ወይም ደግሞ ትምህርት እንማማራለን ማለት ነው። እንግዲህ ከዚህ ጋር በሙሉ የምታዩቸው ቃላቶች በሙሉ ኤኤን ቀድሞ ይገኛል ማለት ነው። በዚህን ጊዜ ምን ብለን እናነባለን፣ ምን ተብሎ ይነበባል የሚለውን ቀለል ባለ መንገድ እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ቃል ወይም ደግሞ ወርድ ስንጀምር ኤኤንን ምን ብለን እንነሳለን፣ ምን ብለን እናነባለን ወደሚለው ስንሄድ ሁሌም ኤና ኤን በአንድ ላይ ሲመጡ ኤ እንደ አ ኤን ደግሞ እንደ ን፣ ስለዚህ በአንድ ላይ ኤኤን አን ሚል ድምፅ እንዳለው ወይም ደግሞ አን ተብሎ እንደሚነበብ ሁሌም ማወቅ ይኖርብናል ማለት ነው። ስለዚህ ኤኤንን አን እንላለን፣ አን ተብሎ ይነበባል። ጅን እንደ ግ እናነባለን፣ ኤልኢን እንደ ል እናነባለን። እዚህ ጋር ክ በስተት የተጻፈች ነች፣ ግ ለማለት ነው። በአንድ ላይ ስናነባው አን ግ ል አንግል አንግል ተብሎ ይነበባል። አንግል ማለት ማዕዘን ወይም ደግሞ አራት ማዕዘን ያለው ነገር እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ኤኤን ምን ብለን ማንበብ ነው በቀላሉ አን ተብሎ እንደሚነበብ አይተናል። አን ሚል ድምፅ ነው ያለው። ስለዚህ ኤኤንን አን እንላለን። ከዛ ጅን እንደገ ወይም ደግሞ ጅነኢ ገር ተብሎ ይነበባል። ስለዚህ በአንድ ላይ አንግ ብለን እናነባዋለን። አንግ ማለት ቁጣ እንደማለት ነው። አንግ ማለት ቁጣ ማለት ነው። ከዚህ ጋር አላስፈላጊ ፊደላውንም ተጨምሯል። ይህንን ከይቅርታ ጋር አስወግዱልኝ ማለት ነው። ምን ተብሎ ነው የሚነበብ? ይሄ አንግ ተብሎ ነው የሚነበብ። አንግ ማለት ቁጣ ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ኤና ኤንን ምን ብለን ማንበብ ነው ብለናል? አን ሚል ድምፅ አለው ብለናል። አን እንላለን። ጅን እንደ ግ እናነባለን። አርዋይ ሪ ተብሎ ይነበባል። በአንድ ላይ እስኪናንብበው አንግሪ። አማርኛው ምን ይላል? አንግሪ ምን ማለት ነው? መናደድ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋርም ኦኬ፣ ኤኤንን አን ብለን ማንበብ ነው። አይና ኤም ም ሚል ድምፅ ነው ያለው። ስለዚህ አን እንደማለት ነው። ኦኬ፣ አንም ማለት እንስሳ ማለት ነው። አኒማል ማለትም እንስሳ ማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤኤን አን ብለን እናነባለን። አን ከዛ ኤስን እንደ ስ ደብሊው ኢአር ር ተብሎ ይነበባል። በአንድ ላይ ሲነበብ አንሰር ማለት መልስ ማለት ነው። እሺ፣ ከዛ ወደዚህኛው ስንሄድ በተመሳሳይ ኤኤንን አን እንላለን። ዩኤል ኗል ተብሎ ይነበባል። በአንድ ላይ ሲነበብ አንዋል ማለት አመታዊ ማለት ነው። ኦኬ፣ ወደዚህኛው ስንሄድ ተደግሟል። ከዚህ ጋር ያየነው ከዚህ ጋር ሁለተኛ ተደግሟል። ችግር የለውም እንየው። ኤኤንን አን ተብሎ እንደሚነበብ አይተናል። አን እንላለን። ኤስን እንደ ስ ደብሊው ኢአር ር በአንድ ላይ ሲነበብ አንሰር ማለት መልስ ማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤኤን ምንም አይቀየርም፣ አን ነው የምንለው። ኦኬ፣ ከዛ ኤኤልዋይ ላይ ብለን እናነባዋለን። ዜድ ናይን እንደዚህ በአንድ ላይ ሲነበብ አናላይዝ ማለት መተንተን ማለት ነው። እሺ፣ ወደዚህኛው ስንሄድ በተመሳሳይ ኤኤንን አን እንላለን። አን ከዛ ሲአይኢ እንደ ሽ ኤን እንደ ን ቲ እንደት በአንድ ላይ አንሸንት
አንሸንት በአማርኛውም አንሸንት ይላል። ምን ማለት ነው? ጥንታዊ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ ኤኤን አይቀየርም፣ አን እንላለን። ኬን እንደ ክ፣ ኤልኢን እንደ ል፣ በአንድ ላይ አን ክ ል አንክል። አንክል ማለት ቁራጭ ማለት ነው። ኦኬ እንግዲህ ከዚህ ጋር በሙሉ ያየናቸው ኤኤንን አስቀድመው የመጡ ቃላቶች ናቸው። ስለዚህ ኤኤንን ሁሌም አን ብለን ማንበብ እንዳለብን ማወቅ ይኖርብናል ማለት ነው። ወደዚህኛው ስንሄድ በተመሳሳይ ከዚህ ጋርም ኤኤን ነው ቀድሞ የመጣው። ስለዚህ ኤኤንን እሺ ምን ብለን እናነባለን? ኤኤን አን እንላለን። አን ኦኬ ኤንኦዋይ እንደ ይ ይነበባል። በአንድ ላይ ሲነበብ አን አይ አን አይ አን አይ አን አይ ማለት ተበሳጨ ወይም ደግሞ መበሳጨት እንደማለት ነው። እሺ ወደ ሁለተኛው ስንሄድ በተመሳሳይ ኤኤንን አኒ እንላለን። ቲኢ እንደ ቴ፣ ኤንኤ እንደ ና ማንበብ። ስለዚህ በአንድ ላይ አንቴና አኒንቴና አንቴና፣ በአማርኛውም አንቴና አንቴና ማለት ነው። ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ ኤኤንን አን እንላለን። ከዛ ቲኤችኢን እንደ ተ፣ ኤምን እንደ ም፣ በአንድ ላይ አንተ ም አንተም። አንተም ማለት መዝሙር እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤኤንን በተመሳሳይ አን እንላለን። እሺ ቲ አይኪው እንደ ጉ፣ ከዛ ዩአርን ላር እንላለን። በአንድ ላይ አንቲ ኩላር አንቲ ኩራል ብለን እናነባዋለን። ምን ማለት ነው? ማዕዘን እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ ኤኤንን አን እንላለን። ሲኤች እንደ ከ፣ ኦአር እንደ ር፣ በአንድ ላይ አንከር አንከር። አንከር ማለት መልህቅ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ ኤኤን ምን ተብሎ ይነበባል? አን እንላለን። የአማርኛ ስህተት በጣም አለ። ኤዲት ስናደርግ በደንብ አልተደረገም መሰለኝ። ከዚህ ጋር አሁን ይቺ አን ማለት ያለበት ኒ ናት የተጻፈች። ስለዚህ ኒን ን አድርጓት። ስለዚህ ኤኤን አን ተብሎ ነው ሁሉ የሚነበብ። ከዛ ኢአይደብሊው ው ተብሎ ይነበባል። በአንድ ላይ አንዩ 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 ማለት መልእክት እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤኤንን አን እንላለን። ኬን እንደ ክ፣ ኤልኢ እንደ ሌ፣ ቲ እንደ ት፣ በአንድ ላይ አንክሌት አንክሌት ሁኔታ ማለት ነው። ከዛ ወደዚህኛው ስንሄድ ኤኤንን እንደ አን እንላለን። ኤና ዋይ እንደ ይ፣ በአንድ ላይ አኒ አኒ ምን ማለት ነው? አተም ማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤኤንን እንደ አን፣ ቲን እንደ ት፣ በአንድ ላይ አንንት አንት ማለት ጉንዳን ማለት ነው። ወደ መጨረሻው ስንሄድ ኤኤንን ምን ብለን እናነባለን? አን እንላለን። ጅን እንደ ግ፣ ኤልአር እንደ ር፣ በአንድ ላይ አንጋር አንጋር ምን ማለት ነው? ማዕዘን እንደማለት ነው። ኦኬ እንደዚህ እያደረግነን በቀላል መንገድ ኤኤንን ሲመጣ አን ብለን በማስቀደም መያዝ እንችላለን ማለት ነው። የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እንገናኝ። ባይ ባይ።